የምግብ እርዳታ ከተሰጠን 2 ወራት አለፉ ሲሉ በአማራ ክልል ሰሜንና ደቡብ ወሎ ዞኖች በተለያዩ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች በነዳጅ እጥረት ምክንያት ወርሃዊ የምግብ እርዳታ ከቆመ 2 ወራት መቆጠሩን በመግለጽ ቅሬታቸውን ገለጹ። መረጃውን እናካፍላቸዋለን። ጤና ሚኒስቴር የጤና ኤክስቴንሽን ባለሙያዎችን የሚያግዝ ሰው ሰራሽ አስተውሎት አስተዋወቀ። መረጃውን የምናካፍላችሁ ነው የሚሆነው። በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት ገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋቸውን እያስታወስናችሁ በዝርዝሩ ለምንመለከታቸው ጉዳዮች እናልፋለን። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ መጠለያ ጣቢያዎች ያሉ ተፈናቃዮች በነዳጅ እጥረት ምክንያት ወርሃዊ የምግብ እርዳታ መቋረጡን ገልጸዋል። በሁለቱም ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን ባለፉት 2 ወራት ቀለብ እንዳልተሰፈረላቸውም ተናግረዋል። ይህ በእንዲህ እንዳለ የዞኖቹ የስራ ኃላፊዎች ቅሬታውን አስተባብለዋል። በነዳጅ እጥረት ምክንያት የተወሰነ መዘግየት ቢኖርም እርዳታው እየደረሰ መሆኑን ግን የአማራ ክልል አደጋ መከላከልና ስራ አመራር ኮሚሽን አስታውቋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በተለያዩ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች በነዳጅ እጥረት ምክንያት ወርሃዊ የምግብ እርዳታ ካቆመ 2 ወራት መቆጠሩን በመግለጽ ቅሬታቸውን ገልጸዋል። በሁለቱም ዞኖች ከኦሮሚያ ክልልና ከሌሎች አካባቢዎች ተፈናቅለው 6 ዓመታትን በመጠለያ ጣቢያና ከማህበረሰቡ ጋር የሚኖሩ ቁጥራቸው ከ60 ሺህ የሚበልጥ ተፈናቃዮች አሉ። በደቡብ ወሎ ዞን ጃሪ፣ መካነ ኢየሱስና ቱርክ ካምፕ መጠለያ ጣቢያዎች የሚኖሩ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት በየወሩ የሚሰፈርላቸው ቀለብ እንደተቋረጠ ይናገራሉ። ነዳጅ የለም በነዳጅ ተማኝቶ እንጂ በ3 ወራት 4 ወር ነው እርዳታ የሚመጣው። አሁን ግን ነዳጅ ጠፋ አለን። በቃ አሁንም እንግዲህ ተስፋችንን አስቆርጠው አስቀመጡን። ረሃብ አለቅን፣ ምግብ ስጡን። ረሃብ አለቀ፣ ሽማግሌው ህፃናቱ እንዳለ በረሃብ አለቁ። የናፍጣ መጥፋቱ ያው ደግሞ አስበው እንደዚህ እዛ ያለ አቅርቦት ከሌለ እዛ ካምፕ ውስጥ ተንቀሳቅሰው ወይንም ሰው ቀን ስራ ይሰራ ስራ የለም እንደ ልባ ሄድና በጣም አስቸጋሪ ነው ብለዋል። በሰሜን ወሎ ዞን ትልቁ የሀገር ውስጥ ስደተኞች መጠለያ የሆነው የጃራ መጠለያ ጣቢያ ነዋሪዎችም ምክንያቱ የነዳጅ እጥረት ባጋጠሙ ነው ተብለን የምግብ ድጋፍ ከተቋረጠ 2 ወር እንዳለፈባቸው አቶ አህመድ አሊ ገልጸዋል። አሁን ማህበረሰቡ በጣም ለትልቅ ችግር ተጋልጦ ነው ያለው። በነዳጅ እጥረት ምክንያት ነው ያሉ። ጠይቄ ነበር፣ ዛሬም ጠዋት ጠይቄ ነበር። በነዳጅ እጥረት ምክንያት ነው መኪና ልናገኝ አልቻልም አሉ። ያው ወርሃዊ ሬሽን መጋቢት አልፎ ሚያዝያም እንግዲህ ዛሬ 6 ቀን ነው። በወር የሆነች ነገር ጣል እየተደረገለን ነበር። ህይወቱን እያቆየ ያለው ህዝቡ ያችም ስትቋረጥ ደግሞ እንግዲህ አስበው በጣም ከፍተኛ አደጋ ላይ ያለ ነው ሲሉ ተናግረዋል። የደቡብ ወሎ ዞን አስተዳደር አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ ጀማል ይመር ተፈናቃዮቹ ያቀረቡት ቅሬታ ተቀባይነት የሌለው ነው፣ የምግብ ድጋፉን በየወሩ አድርሰናል ይላሉ። 2 ወር አልሆናቸውም። አሁን ገና መጥቶላቸው ገና መሸፈናቸው ነው። እርዳታው እንደ ልብ እጥረት እንዳይኖር አሁን 2 ወር አልሆነም። ሁለተኛው ያው ቀጥታ ፌደራልም ስለሆነ በየተቋሙ ተለይቶ ነዳጅ ስለሚያስፈልጋቸው አሁን ቅድሚያ የተሰጠው ነው እንጂ በነዳጅ ምክንያት የተስተጓጎለ የለም። ግን አሁን ገና 1 ወር ሊሆናቸው ነው ብለዋል። ተፈናቃዮቹ በበኩላቸው በየወሩ ተከታታይ የሆነ የምግብ ድጋፍ ደርሶን አያውቅም ሲሉ ነው የሚገልጹት። ለማን ነው የሚሰጡት? እኛ አልደረሰንም ምንም ነገር። አሁን የውጭ ድርጅት የለም፣ ብር የሚሰጥ አካል የለም። እህሉ በወር መጥቶ አይሰጠንም። እንደው በችኮላ ከመጣ ከተባለ በ2 ወር ነው። ከዛ በቃ ያው 3 ወር 4 ወር ነው የሚመጣው። መቼ በወር እዚህ አግኝተን አናውቅም። እንደሆነ ማህበረሰቡ መታችሁ አትጠይቁም ብለዋል። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው የምግብ ድጋፉ ምንም አይነት መዘግየት ሳይኖርበት ለተፈናቃዮቹ እየደረሰ መሆኑንም አረጋግጠዋል። እኛ እስካሁን በነዳጅ እጥረት የቆመብን እርዳታ የለም። አሁን ነዳጅ እንደ ሀገር እጥረት አለ፣ አዎ ይታወቃል። ግን እኛ ደግሞ የለም አንደኛ ሀብት ለማምጣት የገጠመ ችግር የለም፣ ደርሷል፣ ከአቅም በላይ ነው አለ። የተቋረጠ ነገር ምንም ነገር ተቋርጦ አያውቅም፣ በየወሩ ይሰጣቸዋል። የአማራ ክልል መከላከል አደጋና ስራ አመራር ኮሚሽን ምክትል ኮሚሽነር የሆኑት ወይዘሮ ሰርካዲስ አታሌ በበኩላቸው ዓለም አቀፍ የነዳጅ አቅርቦት እጥረት በነዳጅ ስራ እንቅስቃሴ ላይ ተጽዕኖ ቢኖረውም ከተወሰነ መዘግየት ውጭ ግን በአማራ ክልል ምንም የፈጠረው መስተጓጉል የለም ብለዋል። በማናቸውም እንቅስቃሴ ላይ ወይም መጓጓዝ ላይ የተፈጠረው ተጽዕኖ በሰብአዊ ድጋፍ ላይም ተጽዕኖ አለው። እንደሌላው ሁሉ የተንዛዛ ሁኔታ አለ። በተለየ መንገድ የጎዳው ግን አይደለም፣ እንደ ማንኛውም አካል ማለት ነው። አሁን በልዩ ሁኔታ የጉዳት ቢኖርም ደግሞ የክልሉ መንግስት በልዩ ሁኔታ ለሰብአዊ ድጋፍ ቅድሚያ እንዲሰጥ በተገኘው ዕድል ነዳጅ በመጣ ጊዜ ከሌሎች በቅድሚያ ነዳጅና ማዳበሪያ ልዩ ትኩረት ሰጥቶት እየተሰራ ነው የሚገኘው ማለት ነው። በዚህ አግባብ እየደረሰ ነው፣ ቢዘገይም ግን ደርሷል ብለው ተናግረዋል። በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ለድህነት መዳረጋቸውን
የተባበሩ መንግስታት ድርጅት ገለጸ። በሱዳን ከ10 ሰዎች መካከል 7ቱ አሁን ላይ በደህንነት ውስጥ እንደሚገኙ አንድ ከፍተኛ የተባበሩ መንግስታት ድርጅት የሥራ ኃላፊ ማክሰኞ ዕለት ለኤኤፍፒ ተናገሩ። ይህም ከ3 ዓመት በፊት በጦር ሰራዊቱና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር የ2 እጥፍ ጭማሪ አሳይቷል። የተባበሩ መንግስታት ድርጅት የልማት ፕሮግራም የሱዳን ተወካይ ሉካ ሬንዳ ጦርነቱ የተጀመረበትን 3ኛ ዓመት ምክንያት በማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት በማድረግ እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር። አሁን ግን ወደ 70 በመቶ ከፍ ብሏል ብለን እንገምታለን። ሬንዳ የጠቀሱት አሃዝ በቀን $4 የድህነት ወለል ላይ የተመሰረተ ሲሆን ቢያንስ ሩብ የሚሆነው የሀገሪቱ ህዝብ ደግሞ ከዚህ ግማሽ በሚያንስ ገቢ እንደሚተዳደር ተገልጿል። ሁኔታው በተለይም የጦርነቱ ዋነኛ የውጊያ ቀጠና በሆነው የደቡብ ኮርዶፋና ሰሜን ዳርፉር እጅግ የከፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ህዝብ በችግር ውስጥ እንደሚገኝ ተናግረዋል። ወደ 4ኛ ዓመቱ የተሸጋገረው በሱዳን ጦርና ፈጥኖ ደራሽ ኃይል ወይንም RSF መካከል የሚደረገው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ህልፈት ዳርጓል። ከ11 ሚሊዮን በላይ ሰዎችን አፈናቅሏል። እንዲሁም በርካታ አካባቢዎችንም ለረሃብ አጋልጧል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደምንመለከተው ዘገባችን እናልፋለን። በጤና ሚኒስቴር የጤና ኤክስቴንሽን ባለሙያዎችን የሚያግዝ ሰው ሰራሽ አስተውሎት ወይም AI አስተዋወቀ። ጤና ሚኒስቴር ከላስት ማይል ሄልዝ ጋር በመተባበር በኢትዮጵያ የመጀመሪያውን የጤና ኤክስቴንሽን ባለሙያዎችን የሚያግዝ ሰው ሰራሽ አስተውሎት ወይም AI አስታውቋል። ሚኒስቴሩ የኢትዮጵያ የጤና ዘርፍ አገልግሎት አሰጣጥ በቴክኖሎጂ በዲጂታል ስርዓትና በፈጠራ የታገዘ ለማድረግ በጤና ኢኖቬሽን ማበልጸጊያ ማዕከል ለጤና ኢኖቬሽን ላብ ለጤና ኤክስቴንሽን ባለሙያዎች አጋዥ የሆነውን AI አስተውሎት በማጎልበት በ7 ክልሎችና 15 ወረዳዎች ላይ የሙከራ ትግበራ እያካሄደ መሆኑን ተናግረዋል። ይህ አጋዥ አገልግሎት በ33 የጥሪ ማዕከል ወኪሎች በኩል ለጤና ኤክስቴንሽን ባለሙያዎች ቀጥታ ድጋፍ እየሰጠ እንደሚገኝም በላስት ማይል ሄልዝ ከፍተኛ የፕሮግራም ስራ አስኪያጅ ሮት ዲሪባ ተናግረዋል። የሰው ሰራሽ አስተውሎት እገዛ ዓላማም ከጤና ኬላዎች ወደ ጤና ጣቢያዎች የሚደረገውን አላስፈላጊ ሪፈራልና የታካሚዎችን እንግልት ለመቀነስና በቴክኖሎጂውም ታካሚዎች በአቅራቢያቸው የሚገኙ የጤና ኬላዎችን አፋጣኝ ሕክምናና ፎታ እንዳገኙ ለማስቻል እንደሆነም ገልጸዋል። ከዚህ ቀደም የማጣቀሻ መጽሐፍትን ሲጠቀሙ አድካሚና ታካሚዎችን ቅር የሚያሰኝ እንደነበር ገልጸው አሁን በቴክኖሎጂ የታገዘ ማጣቀሻ መዘጋጀቱ የአገልግሎቱን ፍጥነትና ጥራት እንደጨመረላቸው አክለዋል። በጤና ሚኒስቴር የዲጂታል ጤና መሪ ስራ አስፈጻሚ አቶ ገመችስ መልካሙ ሚኒስቴሩ ከዲጂታል ኢትዮጵያ 2030 አጀንዳ ጋር ተስማሚ የሆኑ ስራዎችን እየሰራ መሆኑን ገልጸው የዲጂታል መረጃ አያያዝና ማጠናከር እንዲሁም በሰው ሰራሽ አስተውሎት የታገዘ የሕክምና አሰጣጥ ስራዎችም የዚሁ አካል መሆናቸውን አመላክተዋል። በጤና ኬላው መብራት አለመኖሩና በአንዳንድ አካባቢዎች የኢንተርኔት ዳታ በሞላ መዘግየት በቴክኖሎጂ አጠቃቀም ላይ ተግዳሮት ቢኖርም አጠቃቀሙ ግልጽና የአማርኛ ቋንቋን እንደ አማራጭ ማካተቱ ለመረዳት ቀላል እንዳደረገው በማከል አገልግሎቱ ቀጣይነት እንዲኖረው ለሚመለከታቸው አካላት ጥሪ አቅርበዋል። አላስፈላጊ ሪፈራሎችን በማስቀረት የጤና ጣቢያዎችን መጨናነቅና ታካሚዎች ላይ የሚፈጠረውን አላስፈላጊ ወጪ መቀነሳቸውንም አስተውለዋል። አሁን በ7 ክልሎችና 15 ወረዳዎች ላይ የሙከራ ትግበራ የጀመረው ይህ ቴክኖሎጂ ሙከራው ታይቶ ለሀገር ተደራሽነቱን ለማስፋትና በሁሉም ወረዳዎች ላይ እንዲተገበር ለማስቻል እየተሰራ ነው ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናቸው በሌሎች አዳዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።